ሰላም ጤና ይስጥልን ውድ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላም ለእናንተ ይሁን። የአማራ ፋኖ በሸዋ ከሰም ክፍለ ጦር የኃይለ ማርያም ማሞ ብርጌድ ልዩ የበዓል ፕሮግራም አዘጋጀ። የአማራ ፋኖ በሸዋ ከሰም ክፍለ ጦር የኃይለ ማርያም ማሞ ብርጌድ በዓለ ትንሣኤውን ምክንያት በማድረግ ልዩ የበዓል ዝግጅት አካሂደዋል። በዚህ ዝግጅት ታዲያም የተለያዩ የክፍለ ጦሩ አመራሮችና የተለያዩ የብርጌዱ አመራሮች ታድመዋል። በዓለ ትንሣኤውን አስመልክቶም ለአማራ ሕዝብና ለመላው ብሔር ብሔረሰቦች ሕዝብ ጥሪና የእንኳን አደረሳችሁ መልእክት ጭምርም አስተላልፈዋል። እንዲሁም የአማራው የፋኖ ትግል ያሳለፋቸውን ተግዳሮቶች አሊያ መሰናክሎችን በማንሳት ከትናንት ዛሬ ላይ ትግሉ የት እንደደረሰ በማስረዳት ወደፊትም ማንም ሊያስቆመው የማይችል ኃይል እንደሚገነባም ማስረዳታቸውን ከሰም ሚዲያም ከስፍራው ተገኝቶ ተገንዝበዋል። ብሎም ትግሉ ብዙ እልፍና ውጣ ውረዶች ቢኖሩትም ብዙ አመርቂ ውጤቶች እያመጣም ቀጥሏል የተባለው። በዚህ ዝግጅት በቦታው ተገኝተው ንግግር ካደረጉ አመራሮች መካከል የአማራ ፋኖ በሸዋ ከሰም ክፍለ ጦር ፋይናንስ ኃላፊ የሆኑት ፋኖ ምክሩ ብዙነህ ናቸው። የአማራ ህልውና መረጋገጥ ማለት የተደቀነበትን የዘር ማጥፋት ጥቃቶች መቀልበስ፣ ለተፈጸመው የዘር ማጥፋት የጦር ወንጀልና ሰብአዊ ወንጀሎች ፍትህ ርትዕ ማረጋገጥ ነው። አማራውያን የተጋረጠብን የህልውና ጥቃት አለ። በግልጽ አማራን የማጥፋት ዘመቻ ታውጇል። በመሆኑም የአማራ ትግል በብሔርተኝነት መስመር መደራጀትና መምራት አለበት ሲሉም ተደምጠዋል። አክለውም የዘር ማጥፋት ጥቃት የአንድ ህዝብ ህልውና አደጋ ነው። አማራው እንደ አማራ በጅምላ እየተጨፈጨፈና እየተፈናቀለ ማንነታዊ የዘር ማጥፋት፣ የባህል ማጥፋት፣ የኢኮኖሚያዊ ማጥፋት፣ የአእምሮአዊና ፖለቲካዊ ዘር ማጥፋት፣ የቅርሶችና ስነ ምህዳር ማጥፋት ታውጆብናል። ስለሆነም ትግላችን እነዚህ ሁሉ የጥፋት አዋጆች የመመከትና የመቀልበስ ነው። ለተፈጸሙት ወንጀሎች ደግሞ ፍትህ ማረጋገጥና ዘላቂ ህልውናችንን የሚያረጋግጥ አማራዊ ሁኔታ በመፍጠር የአማራ ብሔርም ግንባታ ተልዕኮችን ማበልጸግ ማሳደግና የተግባር መለኪያችን የህልውናችን ዓላማና ግብ ነው በማለትም ተናግረዋል። የጦር ወንጀልና ሰብአዊ ወንጀሎች ፍትህ ርትዕ ማረጋገጥ ነው። አማራውያን የተጣለብን የህልውና ጥቃት አለ፣ እየመከትን ነው። አማራን የማጥፋት ዘመቻ ከታወጀ ዓመታት ተቆጥረዋል። የአማራ ትግል በብሔርተኝነት መስመር መደራጀትና መመራት መቻል አለበት። የዘር ማጥፋት ጥቃት የአንድ ህዝብ ህልውና አደጋ ነው። በመቀጠልም የአማራ ፋኖ በሸዋ የከሰም ክፍለ ጦር አስተዳደር የሆኑት ፋኖ እሸቱ ተክለ ሚካኤል በበኩላቸው ደግሞ በቅድሚያም ሁሉንም የከሰም ክፍለ ጦር ብርጌዶች አመራርና አባላትን በመጥቀስ ህዝብ ተጨቆነ፣ አማራ ታረደ፣ ተፈናቀለ በማለት ርስት ጉሊቱን ተቀማ፣ በስራ ባኮራባት፣ ስልጣኔን ባስፋፋባት፣ ወልዶ ባሳደገባት፣ ሰርቶ በገነባባት ሀገር ተሰደደ፣ ከምድረ ገጽ እንዲጠፋም የተፈረደበት የአማራ ህዝብ እንዲሁም ለኢትዮጵያ ብሔር ብሔረሰቦችና ህዝቦች ከሀገር አፍራ ከሰው በላሹ ከመላው ብልጽግና አገዛዝ ለማውጣት በዱር በገደል ለምትዋደቁት እውነተኛ የፋኖ ታጋዮችና በመላው ዓለም ለምትገኙ ህዝበ ክርስቲያንና ፋኖች እንዲሁም ይህን ትግል ለምትደግፉ ሁሉ የእንኳን አደረሳችሁ መልእክት ጭምር አስተላልፈዋል። ህዝብ ተበደለ፣ ሀገር ተዋረደች፣ አማራ ታረደ፣ ተፈናቀለ፣ ርስት ጉልቱን ተቀማ፣ በስራ ባስከበራት፣ ስልጣኔን ባስፋፋባት፣ ወልዶ ባሳደገባት፣ ሰርቶ በገነባት ሀገር ተሰደደ፣ ከምድረ ገጽ እንዲጠፋ የተፈረደበትን ብሎም አማራ ህዝብ ብሎም ለኢትዮጵያ ብሔርና ብሔረሰቦች ህዝቦች ከሀገር አፍራሹ ከሰው በላው የብልጽግና አገዛዝ ነፃ ለማውጣት በዱር በገደል ለምትንከራተቱት እውነተኛ የፋኖ ታጋዮች በመላው ዓለም ለምትገኙ ህዝበ ክርስቲያንና ፋኖች የምትደግፉ ህዝበ ክርስቲያንና ፋኖችን የምትደግፉ ኢትዮጵያውያኖች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን እላለሁ። በአማራ ፋኖ በሸዋ ከሰም ክፍለ ጦር ስም
በመጨረሻም ሌላኛው በዝግጅቱ ተገኝተው ንግግር ካደረጉ አንዱ የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ዋና አዛዥ ፋኖ ደመላሽ ናቸው። ብርጌዱ ለ1 ዓመት ከ8 ወር በርካታ ውጣ ውረዶችን በመቋቋም ሲሰራ መቆየቱን ጠቁመው ይሁንና ብዙ ችግሮችና መሰናክሎች ቢያጋጥሙንም የወጣንባቸው ዓላማ የተሰዉትን ወንድሞቻችንና የአማራን ሕዝብ የህልውና አደጋ በማሰብ ችግሮችን በመረዳት በአጽንኦት ፈተና አሁን ላይ ላለንበት ደረጃ ደርሰናል። ጠላት አፈረስናቸው በተናቸው እያለ ቢደሰኩርም እኛ ግን እንደ ችቦ በርተን እንደ አበባ ፈክተን እንደ አንበሳም ተቆጥተን አሁን ላይ የጠላትን አከርካሪ ሰብረን ወደፊት ተጉዘን ለህዝባችን ድል እናበስራለን ሲሉ ገልጸዋል። በመቀጠልም ሀሳባቸውን ሲያጠናክሩ ይሁዳ አምላካችንን መድኃኒታችን ኢየሱስ ክርስቶስ በ30 ዲናር እንደሸጠው ሁሉ ሚሊሻና አድማ ብተና የአማራን ህዝብ በ3000 ብር ሸጦታል በማለት አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ ከመቃብር እንደተነሳ ሁሉ የአማራም ህዝብ በዚህ ምድርም እንዳይኖር የተፈረደበት ህዝብ ቢሆንም የአማራን ህዝብ ህልውና አስከብረን ነጻ አውጥተን ከሌሎች ህዝቦች ጋር በመሆን ታላቋን ኢትዮጵያን እንገነባለን በማለት ንግግራቸውን ቋጭተዋል።